ጤና ይስጥልን የተወደዳችሁ የምናለሽ መቴ ፕሮግራማችን ተከታታዮች የዛሬው መረጃ ወደ እናንተ የምናደርስበት መርሃ ግብራችን አሁን ተጀምሯል። ዋና ዋና መረጃዎችን ዜናዎችን እንደተለመደው እኔ መታሰቢያ ቀዘላ ደረጃ ያብቶልድ ከቴክኒሻን ባለሙያዎች ጋር ይዘን መተናል። አብራችሁ ቆዩ። ደረጀ እንዴት ዋልክ? እንኳን ደህና መጣህ። የተለመደው በዩቲዩብ በምናለሽ መቴ የምናቀርበው የምናለሽ መቴ መረጃ ፕሮግራማችን ነው። በዚህ አጋጣሚ አድማጭ ተመልካቾቻችን በቴሌቪዥን የምትከታተሉ ይሄ በዩቲዩብ ብቻ ሳይሆን በኢሳን ቴሌቪዥን ኢትዮጵያ በቀጥታ የሚተላለፍ ስለሆነ እንደውም ቴክኒሻናችን ወደኋላ ላይ አንዳንድ ጥያቄዎች እየጠየቁ ስለሆነ የኢሳን አድራሻ ያዘጋጅልና ወደኋላ እንመጣበታለን። እንኳን ደህና መጣ ደረጀ። እንኳን ደህና ቆይሽ መቴ። ሰላም ነው ወይ? ሰላም ይመስገን። ዛሬ አዲስ አበባ ላይ ያው በጣም ብዙ ፌዴራል ፖሊሶች እየታዩ ነው አሉ፣ እየተመላለሱ ነው ከጫፍ እስከ ጫፍ። ከፍተኛ ቁጥር ያላቸው የፌዴራል ፖሊስ ሰራዊት ያው ህዝቡንም ለመጠበቅ ይሁንም ለማደናገር በጣም በከፍተኛ ቁጥር እየተመላለሱ ነው የሚል መረጃ ወጥቷል። ሌላው ደግሞ እንደዚሁ አፋር ሰመራ ላይ ስብሰባ ተጀምሯል። ይሄ ደግሞ ከአፋር የጸጥታ ኃይሎች ከመረጃ ወይ ደህንነት ሰዎች ጋር አንድ ላይ ቁጭ ብለው በህወሓትና በአሰብ ጉዳይ ላይ ውይይት እያደረጉ ነው። በዋናነት አሰብ እና የሚመለከተውን ጉዳይ ያው የአፋር አንድ አካል ሆኖ አሰብ መምጣት አለበት፣ የቀባየር ጉዳይ የአፋር 6ኛ ዞን ሆኖ መምጣት አለበት የሚል ነገር ነው። ማህበረሰቡ እያመነበትም ስላልሆነ ህዝቡን የማሳመን ስራ እንዲሰራ የሚል አቅጣጫ የመጠቆም እንቅስቃሴ ነው የተደረገው። ሌላው በህወሓትን ጉዳይ ላይ እንደዚሁ ስብሰባ እያደረጉ ነው። ሰምተህ ከሆነ እንግዲህ ስብሰባው የሚቀጥል ይመስለኛል። ከዛ ደግሞ እንግዲህ ያሉትን ነገር ወደፊት የምንሰማ ይሆናል። የማርበርግ ቫይረስም እንደዚሁ ተስፋፍቷል። አዲስ አበባ ላይ ራሱ እየመጣ ነው ያለው። ትዝ ይልህ እንደሆነ የኮቪድ ጊዜ ዶክተር ሊያ በየጊዜው እየወጣች መረጃ ትሰጥ ነበረ። ቴክስቶች በየጊዜው አፕዴት ይደረጉ ነበር እና እንግዲህ አሁን የጤና ሚኒስትሯ መቅደስ እየወጣች ይህንን እያደረገች ነው። ያ ማለት እነሱም አደገኛነቱን አምነውበታል። በየጊዜው እየወጡ መረጃ እየሰጡ ነው። ብቻ ዘገዩና በአጋጣሚ በሁሉም ቦታ ላይ አሁን ኦልሞስት እየተገኘ ነው። አዲስ አበባም እንደዚሁ ታካሚዎች ገብተዋል ተብሏል። ማህበረሰቡ ራሱን በጣም እንዲጠብቅ የጤና ባለሙያዎች አደራ ብለውናል። በተለይ ከፍተኛ ትኩሳት ካለ እንዲመረመርና ራሱን የሚችለውን ያህል ጥበቃ እንዲያደርግ አደራ ተብሏል። ህዝቡ ራሱን ካልጠበቀ እንግዲህ በዚህ ሁኔታ ኦልሬዲ ቤት ድረስ እየመጣ ስለሆነ ጥንቃቄ ያስፈልጋል ማለት ነው። ደረጀ አመሰግናለሁ መቲ። ጥሩ መረጃዎች ናቸው ያሉት። እኔም ጋር መረጃዎች አሉ። በዚሁ በአማራ ክልል የሚደረጉ ነገሮች እንደቀጠሉ ናቸው። እንደው የዛሬው ውይይታችን ለመጀመሪያ እስኪ እንደው አንድ ሁለት አጫጭር ቪዲዮዎችን እንመልከት። አዲስ አበባ ላይ የሚደረገው አዲስ አበባ ላይ ምን እንደሚደረግ ድሃዎች ሰርተው መብላት እንደማይችሉ ጉድት የሚሸጡ ምን የሚሉትን እነዚህ ሚኒሻዎች እንዴት እንደሚያደርጓቸውና እንደው ከህዝቡ ሁኔታ እንድናይ እስኪ አንድ ሁለት ቪዲዮዎችን እንመልከት አብረን። ቴክኒሻናችን እስኪ ያስገባል። ይሄ ልጅ ጉድት የሚሸጥ ነው፣ እያዞረ የሚሸጥ ነው። በማርያም በመድኃኒዓለም የዛሬን ተው ነው የሚላቸው። ታዩታላችሁ። ቅርቴ ነች ይህች ነች ሀብቴ ለቤተሰቦቼ እያለ ነው። አይሆንም አብያም ሄዳል ወረፋ አለ። አይቻለሁ። ከዚህ በፊት ትንሽ ቆየት ብሏል። ብዙም አልቆየም ግን ቆየት ብሏል። ያው የዕለት ተዕለት ኑሮ ነው ይሄ። ያው ሌላ ደግሞ አሳየን እስኪ አንድ ሌላ ህዝቡ እየሸጠ ያለው ሌላ ቪዲዮ ቅድም አሳይተን ነበር። ሚኒሻው ያሁኑ ነው። ዛሬ ሚኒሻዎቹ እንዴት እንደሚመቷቸው ጉልት እየመሰሩ ነው የሚሸጡባቸው። እንዴት ይዞ ለቤት ተመልከቱ። ይበቃል።
ጠላት የመጣበት እኮ ነው የሚመስለው። አዎ ነው የሚመስለው። እንደው ትንሽ ለማለት የፈለግኩት እኔ ከሚኒሻዎቹ ባሻገር አሁን እንደው ስለ ሰውም ነው ስለራሱ ማለት ነው። ነፃነት በነፃ አይገኝም መቲ አንዳንድ ጊዜ ማለት ነው። እዚያ ያለውን ህዝብ ብዛቱን አይተቸዋል። አንዳንድ ጊዜ ማለት ነው ዱላ ነው የያዙት እነዚህ ሚኒሻዎች። 2 እና 3 ሰዎች ለምንድን ነው የምደበድቡን ብለው ቢያፈጡባቸው ሌላው እንትን ቢል ወደኋላ ይመለሱ ናቸው። አይተናል እኮ እንደዚህ አልመታም አትወስደኝም ብላ ግብግብ ባለፈው ሶስት አራት ሆኖ አትመታኝም አትወስደኝም አትነካኝም የሚሉ ውረድ ሲባሉ ከመኪናቸው ላይ ወርደው የተጋፈጡ ለምንድን ነው? ይሄ የሰው መብት መጣስ አይደለም። አምባገነኑ ሲረግጡህ መኖሪያ ባጣህበት ሀገር ላይ ልጆችን አሳደግ፣ ሁሉም ተሳዶ ከስደት የተረፍከው ደግሞ በልተህ አታድርም ብለው በዚህ ደረጃ ቅሪትህን ሲዘረግፉብህ ረሃብ ሊገሉ ዱላ ሲያነሱብህ ማንም የህግ አስከባሪ በዱላ መደብደብ መብትም አይደለም ምንም ማንም አልሰጣቸውም። ድሃ ህዝብ ላይ ምስኪን ህዝብ ላይ ይሄን ዱላ ሲያነሱ ማን ነው እንደዚህ ደብድቡን ያላችሁ ብሎ የሚጠይቅ የለም። ይሄ ነው እኔ የገረመኝ። ካሁኑ በብዙ ሀገር ላይ የምንመለከተው ነገር እያየን ነው። ደግሞ እንደምትመለከቱ አንዳንዴ እንደዚህ አይነት ነገሮች ላይ ዱላ ይሄ ሚኒሻ እኮ ነው። 1-2 ሰዎች ነው እኮ ባለፈው አይተሻላል። 3ቱን እኮ ነው አሽኮች መሬት ላይ ያጋድሟቸው ሄደ። ይሄን ያለ ምንትን ማለት ነው። ስለዚህ ኑሮ ሊገደሉ ጫፍ ላይ ደርሷል። ልጆቻችን ተሰደዋል። በየመን በረሃ እየተንከራተቱ ናቸው። ከዛ ደግሞ በተረፈው ላይ ባልወለደ አንጀቱ ባልተዛመደ አንጀቱ አጣናና ፍልጥ እያነሳ ህዝብን የሚደበደብበት ምክንያት ምንድን ነው? በዚህ ደረጃ ቅሪትን የድሃን ሀብት የሚበትንበት ምንድን ነው? መቼም የፖሊሶቹና ሚሊሻዎቹን ነገር ብዙ ጊዜ ብለነዋል ብዬ ነው ወደ ማኳያ እናንሳው ነገር ያለ ሰው አንዳንዴ ከሩቅ መጠበቅ የለበትም። ጥቃቅን ነገሮችን ቢያንስ በአካባቢው ያለው ግፍ የሚመለከተውን ነገር ኖ ማለት አለ። አይሆንም። አንተ እኮ የምትከፈለው እኔ በምከፍለው ግብር ነው። አንተ እንትኑት እኔ እዚህ ሽጬ ጉልት ላይ በምከፍለው ግብር ነው አንተ የምትኖረው። ምን ብለህ ነው የምትደበድበኝ? ለምን ትመታኛለህ ብሎ መብትን ማስከበር ያስፈልጋል። መብትን ማስከበር ያስፈልጋልና አንዳንዴ ህዝቡ ራሱ እንዴ ስለ ሌሎች ሀገር ስለምን እኮ ስናወራ እኮ በብዙ ነገሮች ላይ እየተጋፈጡ ነው። ሌሎች ጠመንጃ ሁሉ እየተጋፈጡ ነው። እንዴ ተራ ሚኒሻ ቆመጥ አስተካክሎ ግራ ቀኝ ማይል ወደ ቀኝ ዙር ሲባል ወደ ግራ የሚዞር ወደ ቀኝ ዙርና ወደ ኋላ ዙር አልገባው ብሎ ወደ አስኮ ዙር ወደ ማን ዙር እየተባለ የሰለጠነ ቦታ እየተነገረ በዚህ ያህል ዱላ ይደበድባል እናቶች። ይሄን ያየ ሰው እዛ አካባቢ ምንድነው ካለ ምራቁን ዋጣለ እንትን ማይበል ለምን ይሄን ታደርጋለህ ብሎ የሚጠይቅ ነው ይጠፋል። እኔ በሆነ ስለማደርገው ነው መቴ ነው እኔ በሆነ አደርገዋለሁ ልደበደብ እችላለሁ እንጂ አርጌው ታስሪያ ካደረከው በፊት እንኳን በዚህ ደረጃ ላይ ህዝብ በዝቶ ማለት ነው። እና ሰውም አንዳንድ ጊዜ ለራሱ መብትና ለራሱ ነፃነት ሰው መቆም አለበት። እንዴ ከነፃነት በላይ ምን ክብር አለ? ብዙ ነገሮች ሄዳሉ ይመጣሉ። የራስን መብት ያስከበረ ነገር ሌላው ያለውን መብትና አቅም ሁሉ አንተም ሊኖር ይገባል፣ ሊቆጭ ይገባል። ነፃነት ማለት እንደዛ ነው። በውሃ ላይ ስትዋኝ የሚያፋጭ አሳጥማጅ ካለ አትፍቀድለት። ይሄ ባህሩ የሁላችንም ነበር። መሬት የሁላችንም ነች። አካባቢ የሁላችንም ነው። አንዳንድ ጊዜ መጠን አልፎ ይሄን ያህል ግፍ ሲደረግ በዚህ ያህል ህዝብ እንደዚህ ሲበተን የነሱን መቼም ክፋት የነሱን እንትን ኃጢአት ዘርዝረን ተናግረነዋል ነው። መፍትሄው ግን ያለው ማን ጋር ነው? እነሱ ጋር አይደለም። እነሱ አይሰሙም። ነገ ጧትም እየደበደቡ ይቀጥላሉ። አምባገነንን የምታስቆመው አንተ ነህ ኖ በማለት አይሆንም በማለትና ስለገረመኝ ነው መቲ እንደው ያየሁት። ሌላው እንግዲህ ተመልካቾቻችን አድማጮቻችን ከትናንት ጀምሮ የመጣው ሌላው መረጃና ዜና የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የኬንያውን ፕሬዝዳንት ዊሊያም ሩቶን ከኤርትራ ጋር እንዲያሸማግሏቸው ጥያቄ መጠየቃቸው ነው። ከኤርትራ ጋር እንዲያሸማግሏቸው ጥያቄ መጠየቃቸውን የዲፕሎማቲክ ምንጮች ያነሱት መረጃ ነው። ብዙዎችን እያነጋገረ የሚገኝ ነገር ነው። ዊሊያም ሩቶም ከአብይ የደረሳቸው መልእክት ተቀብለው ለፕሬዝዳንት ኢሳያስ ደውለው እንደነበረ ነው የዲፕሎማቲክ ምንጮቹ እየተናገሩ ያሉት። ፕሬዝዳንት ኢሳያስም በሰጡት ምላሽ
እኛ ምን አልን? ቀድሞም እኮ እኛ ምንም ባልተናገርንበት ሁኔታ አንበረክካችኋለሁ እወጋችኋለሁ እያለ ሲፎክርብን የነበረው እሱ ነው። አሁን ደግሞ አስታርቁኝ እያለ ያለው እሱ ራሱ ነው። ያኔም የፎከረው እሱ ነው፣ አሁንም እሱ ነው። ነገሩ ግራ የሚያጋባ ነው። የሆነ ሆኖ ከጎረቤቶቻችን ጋር ሰላም ለመመስረት በእኛ በኩል ቁርጠኞች ነን። ከሁሉም ጋር ሰላምን አንጠላም። ሆኖም አሁን እኛ ጋር እንታረቅ ያለው እንሸማገር ያለው ትግራይን ለብቻ ለመውጋት ከሆነ አንቀበለውም። ምክንያቱም እነሱን ወቅቶ ሲጨርስ ወደኛ መዞሩ ስለማይቀር ነው። ስለዚህ ለሰላም ቁርጠኞች ነን። ግን ያም ብሎ ትግራይን የሚወጋ ከሆነ እጃችንን አጣጥፈን አንቀመጥም የሚል ምላሽ መስጠታቸው ነው የተነገረው። ሁላችሁም እንዳያችሁት በትናንትናው ዕለት በቻይና ቤጂንግ በሚገኘው ኤምባሲ አማካኝነት ኢትዮጵያ ጥሪ አቅርባለች፣ ከኤርትራ ጋር ለመሸማገር ማለት ነው። ዓለም አቀፉ ማህበረሰብ ጫና በማድረግ ከኤርትራ ጋር ንግግር እንድናደርግ ያመቻችልን፣ ጫና ያደርግብን እና የሚል ጥሪ ነው የቀረበው። እስከዛሬ ድረስ ይነገር የነበረው እናንበረክካለን በውድም በግድም የሚል ነበረ። ሁላችሁም እንደምታውቁት የዛ አይነት ነገር ነበረ። አሁን ግን አላዋጣም መሰል ይሄ መንገድ። ቢያንስ በድብቅ ሊያደርጉት ፈልገዋል መሰል። የአደባባይ ፉከራው ሰሞኑን ቀርቷል። ጠቅላይ ሚኒስትሩም ጋፕ አድርገዋል። የውጭ ጉዳይ ሚኒስትሩም ጌዲዮን ጢሞቴዎስም ሰምታችኋቸው ከሆነ ኤርትራ ኢትዮጵያ አማጺዎችን ካረዳች፣ ተቋሚዎችን ካረዳች በሌላው ነገር እነጋገራለን ነው ያሉት። በማህበራዊ ሚዲያ የተሰራጨውም የብልጽግና ሰራዊትም ከዚህ ነገር ራሱን ያቀበ ይመስላል። ሰሞኑን እንግዲህ በስውር እየሰሩ ሊሆን ይችላል። ዞሮ ዞሮ ብልጥ ለብልጥ ነው፣ መሸዋወድ አይቻልም። የሆነ ሆኖ ግን ጎማው ትንሽ ተንፈስ ያለ ይመስላል። አስታርቁኝ የሚል መልእክት በተደጋጋሚ እየቀረበ ነው ያለው ማለት ነው። በእርግጠኝነት እኔ እንደውም ድንገት አንድ ቀን ጠዋት አብይ አደርገዋለሁ ብለው ኢሱ ወንድሜ እኔ እናንተ እኮ ብሎ ድንገት የሆነ ነገርም ሊያደርግ ይችላል። አያደርግም አይባልም፣ ሊያደርግ ይችላል ከባህሪው አኳያ ካለፈው ሁኔታ እና ካድሬዎች የሚያፏጩት የሚያዳምቁት ዝም ብለው ነው። ነገ ጠዋት እንስቅባቸዋለን። የምናደርገው ፉከራ ከጎረቤት ሀገራት ጋር ምን እንዳስከተለብን እየተመለከትነው ነው። ከሶማሌላንድ ጋር ምንም ለማናተርፍበት ነገር እንደዛ ገብተን ግብፅን ጋብሰን ብዙ ዲፕሎማሲያዊ ኪሳራ አትርፈን ዝም ብለን ተቀምጠናል። ትተነው ነገር ሁሉ ህዝብን ሁሉ ሰላማዊ ሰልፍ አስወጥተን አሁንም ተመሳሳይ ከዛ ሁሉ እሪታ ፉከራ ከ2 ዓመት ማቅራራት በኋላ አሁን ደግሞ እንደራደር የሚል ጥሪ እየቀረበ ነውና እንደው የብልጽግና ነገር ያስቃል፣ እያደረ ያስቃል ለማለት ነው። ሌላው ተመልካቾቻችን በዛሬው ዕለት አነጋጋሪ ሆነው ሌላው መረጃ የኢዜማው አመራር የአዲስ አበባ የአረንጓዴ ልማት ቢሮ ኃላፊ የሆኑት አቶ ግርማ ሰይፉ የተናገሩት ነገር ነው። አቶ ግርማ ሰይፉ የኢዜማ አመራር ናቸው። ፎቶግራፋቸው አለ መሰለኝ ኦቢኤን ላይ የኦሮሞ ብሮድካስቲንግ ኔትወርክ ላይ ቀርበው ያደረጉት ቃለ ምልልስ ነው። ስለ ኮሪደር ልማቱ ነው የተጠየቁት አቶ ግርማ። በዚህ ጥያቄ ላይ የመለሱት መልስ ብዙዎችን የሚነካ ነው። አዲስ አበባ እየለማች ነው፣ ጥሩ እየሄደች ነው ብለው እንኳ ማለት ይችላሉ። ጥሩ አድርገናል፣ ስራው ጥሩ እየሄደ ነው። አንዳንዴ እኮ መግለጫ ስትሄድ ፈርዘር መሄድ አይጠበቅብም። ይበልጥ ለመወደድ ፎቶቸውን ብታሳይልን ጥሩ ነው። ያቶ ግርማ ይበልጥ ለመወደድ እዛ ደረጃ ላይ መድረስ የለብም። ይሄን ያሉት ከታች በኮሪደር ልማቱ ከአዲስ አበባ የተፈናቀለው ድህነት እንጂ ድሃ አይደለም አሉ። እዚህ ጥግ ድረስ ለምን ይሄዳሉ? በቃ የኮሪደር ልማቱን ከዚህ አነጋገር ዝቅ ባለ ሁኔታ ሊገልጹት አይችሉም። የአራዳ ልጅ የአዲስ አበባ ልጅ አይደሉ? ለምንድን ነው ጠብ ያለች በዳቦ? ለምንድን ነው ከጳጳሱ በላይ ቄሱ መሆን የፈለጉ? እዚህ ደረጃ ድረስ ፈርዘር በኮሪደር ልማቱ ይህን ያህል አልመተናል፣ ብጡ ጥሩ ሆኗል፣ ቱሪስቶችን የሚስብ ነው፣ እየጸዳች ነው ከተማችን ምናምን ብሎ በቃ አለቀ። እንደዛም እኮ ብሎ አድንቆ መናገር ይቻላል። ከዛም አልፈው ድህነት እንጂ ድሃ አይደለም አሉ። የተፈናቀለው ስንት ድሆች ከከተማ ተወርሮ ባለበት ሁኔታ፣ ስንት ድሆች እያለቀሱ ባለበት ሁኔታ፣ ስንት ድሆች ከግቢ ገብርኤል ከፒያሳ ከስንት ሰንበት ትምህርት ቤቶች ጭር ባሉበት ሁኔታ፣ ደብሮች ለቅዳሴ ይመጣ ህዝብ በቀነሰበት ሁኔታ። እንደውም የኦርቶዶክስ እምነት ተከታይ ናቸው አውቃለሁ። ግሸን ማርያም እንደሚሄዱ በየዓመቱ ፎቶ ሲለጥፉ መለከታለሁ። አቶ ግርማ ከዛም አልፈው በቤተ እምነት ላይ ሁሉ ምዕመናንን በማሳጣት ቤተክርስቲያን እኮ ማለት ህንፃው ብቻ አይደለም የምዕመናን ስብስብ ማለት ነው ቤተክርስቲያን። እሱን ሁሉ ባሳሳበት ደረጃ ላይ ግፍ ነው። በእርግጥ አቶ ግርማ የተፈናቀሉት የእሳቸውና ልጃቸው ቢሆኑ ኖሮ ወይም የእሳቸው ቤተሰብ ቢሆኑ ኖሮ
ይሄን ይሉ ነበር ወይ? በሰው ቁስል ላይ መፍረድ፣ ሰዎች በከፈሉት መስዋዕትነት ላይ አስተያየት መስጠት ቀላል ነገር ነው። የሚያመው የራስ ሲሆን በሳቸው ላይ ቢከሰት ኖሮ ያ ነገር ይሄን አይሉም ነበር። ግን አንድ ነገር እርግጠኛ ነኝ፣ ቅድም ስናገረው ነበር፣ ትልቁ መጽሐፍ ከቃልህ የተነሳ ትጸድቃለህ፣ ከቃልህ የተነሳ ትኮነናለህ። በተለይ በድሆች ላይ የምትናገረው የምትፈርደው ነገር ያስከፍላል። የእግዚአብሔር ስራ አይመረመርም። ዛሬ አቶ ግርማ ስልጣን ላይ ናቸው፣ ምንም ነገር እንዳይሆን ይችላል። በሆነ ዘዴ ግን በሆነ መንገድ እግዚአብሔር መንገድ አለው። ለዚች ቃል ለዚች ንግግር ዋጋ ያስከፍላል። ለምን? በድሆች ላይ ነው የፈረዱት። መብራትና ውሃ የሌለው ቤት እያለቀሱ በብርድ በጨለማ እያለቀሱ ትንሽ አዘዋዝሮ ፒያሳ ምንም ላይ ነጋግደው ይበሉ የነበሩ በረሃብ በተቆራመጡ ከተማዎች ተገፍተው በእነሱ ላይ ተመርኩዘው ነው አስተያየት የሰጡት። ድሃ አይደለም የተፈናቀለው ድህነት ነው አሉ። ከአሁን በፊትም ወደኛ አካባቢ እንዴት ነው ይመጣልን እያሉ እየተናገሩ ነው አንዳንድ ሰዎች አሉ። ለምን እዚህ ድረስ እንደሚሄድ ገባኝ። ሰው በሚያለቅስበት ሁኔታ፣ ድሃ በሚያለቅስበት ሁኔታ የትክክለኛ የፖለቲካ አመለካከት ይሄ ነው እንትኑ ይሄ ነው በሚመረክ አትመራም። ስብዕና የሚባል ነገር አለ፣ ሞራል የሚባል ነገር አለ። ትልቅ ግፍ ነው። ግፍ ደግሞ ዋጋ ያስከፍላል። ንግግር፣ የግፍ ንግግር በተለይ በድሆች ላይ የሚነገር ዋጋ ያስከፍላል። ዋጋ አለው። በጣም መጥፎ ነገር ያሳጭናል። ትክክል አይደለም እና እንደው ወደፊቱም ነው አንዳንድ ሹመኞች በጣም ፈርዘር ሄዳሉ ሲናገሩ ነገሩን ከዛ አነስ ባለ ነገር መግለጽ እየተቻለ እና ይሄ ንግግር ብዙዎችን ዛሬ ቅር አሰኝቷል። ይሄን ሲሰሙት ደግሞ የተፈናቀሉት ሰዎች ምን ሊሰማቸው እንደሚችል ያ መንፈስ ነው ይደርስባቸዋል የሚለው እና አንዱ ይሄ ነው ዛሬ ብዙዎችን እያነጋገረ ያለው ለማለት ነው። ሌላው አሁንም አነጋጋሪ የሆነው ወደ ድሬዳዋ ይወስደናል። ድሬዳዋ ከተማ ከፍተኛ ሙስና እንዳለ ነው እየተነገረ ያለው። በእርግጥ ከንቲባው ብዙ ጊዜ ካሜራ ላይ ይቀርቡ ነበረ፣ የቁልቢ መንገደኞችን በማስተናገድ በተለያዩ የሆነ የቻሪቲ ስራ በመስራት ነገር ካሜራዎች ላይ ቲክቶክ ላይ በመቅረብ ምናምን እቺ ከአብይ እንትን ያሏት ያዩዋትን ነገር ያደርጓት ነበር። እኔም እንደው ደህና ሰው ናቸው የሰውዬ ነበር የምለው ነው። ግን አናውቀውም። አያችሁ በዚህ ውስጥ የሚደበቀውን ከጀርባ። ዛሬ ከድሬዳዋ የወጣው ነገር እኛ ለማጣራት ሞክረናል። አስደንጋጭ ነገር ነው። የካቢኔ ሰፈር የሚባል 27 ሄክታር መሬት ታጥሮ ለባለስልጣናት ታግደው ልክ የሆነ የባለስልጣን መንደር የምን መንደር እየተባለ እንደሚባለው ሁሉ ድሬዳዋ ውስጥ ደግሞ የካቢኔ ሰፈር የሚባል እየተገነባ ይገኛል። በመንግስት ገንዘብ ወጪ የሚያደርገውም የድሬዳዋ የፋይናንስ ቢሮ ነው ገንዘብ። በዚህ የተነሳ በርካታ ሰዎች ተፈናቅለዋል ያለ ካሳ። ከዛ መሬት ላይ ለነሱ ተብሎ ህዝቡ እያለቀሰ ነው። ይሄን መረጃ ያወጡት የመስተዳደር አካላት ናቸው። በዚህ ኮራፕሽን ውስጥ እስከ አዲስ አበባ ፌደራል ባለስልጣን ድረስ ያሉ ባለስልጣናት አሉበት። ይሄ ብቻ አይደለም፣ የኮንትሮባንድ ንግድም አብሮ የተያዘ ነው። ፖሊስ ኮሚሽነሮች ሳይቀር አይዱበት ነው የሚባለው። ስለዚህ አንዳንድ ጊዜ የሰው ልጅ ላይን አይቶ ነው የሚፈርደው። ያ አይደለም። ዋናው መሬት ላይ ምን እየሰሩ ነው። ከምናየው ፈገግታ ጀርባ፣ ከምናየው ትህትና ጀርባ በእርግጥ በታማኝነት በቅንነት በንጽህና የተሰጣቸውን ኃላፊነት እየተወጡ ነው ወይ? ጊዜው ሲደርስ እውነቱ ሁሉ መውጣቱ ስለማይቀር ዳገቱ ላይ ሰው አጣ ነው የሚባለው። ስለዚህ ከላይ በፈገግታ በመልካም ንግግር በትህትና የኢትዮጵያ ህዝብ ተጭበርብሯል። ካባ በመልበስ ፖለቲካ የኢትዮጵያ ህዝብ ተጭበርብሯል። አሁን እሱ አንገፍግፎናል። ስለዚህ በአደባባይ የሚሰራውን ድራማ አሁን አንመለከትም። የድሬዳዋውን ከንቲባ ሆኑ አብይም ይሁን ማንም ይሁን ከአሁን በኋላ ያ ድራማ የተበላበት ነው። እንደውም ሰለች። የኢትዮጵያ ህዝብ እያለቀሰ ነው። በድህነት ተገፍቷል። እየተፈናቀለ ነው ያለ ካሳ። በግብር የሚሰበሰበው ገንዘብ ለባለስልጣናት ግንባታ እየተበላ ነው። ግራውንድ ፕላስ 2 3 ህንፃ ሁሉ እየተሰራበት ነው። የሚገርም ነገር ነው የወጣውና የድሬዳዋ አስተዳደር ሰራተኞችና ነዋሪዎች ናቸው መረጃ ያደረሱት። ወደ መስተዳድሩ በተደጋጋሚ ስልክ ተደውሎ ነበር ይህን ጉዳይ ለማጣራት። ምላሽ ለመስጠት ፈቃደኛ ባለመሆናቸው ሊሳካ አልቻለም። ተመልካቾቻችን የተሳካ አይደለም ለማለት ነው ይሄ ነገር። ሌላው በአማራ ክልል ውጊያው አሁንም እንደቀጠለ ነው። ኮር 1 ኮር 2 ምስራቅ አማራ ኮር 1 ምኒልክ ዘመቻ ልዩ ኃይሎች ድል ማስመዝገባቸውን በጨው ቢበር በኩል አስታውቀዋል። በሸዋም እንደዚሁ በኤፌሶን አካባቢ የሸዋ ፋኖች ድል ማስመዝገባቸው እየተነገረ ነው። ተመልካቾቻችን
ሌላው አሳሳቢው ጉዳይ ኦኬ መቲ ተመልሰሽ መጥተሻል፣ እንኳን ደህና መጣሽ። ብቻዬን ጊዜ ያስኩት እና እስካሁን ሰምተሽ ከሆነ ወይም እየሰማሁ ነው። አንቺ ድሉ ልስጣ። እሺ መልካም። ወደ ሌላው ከመሄዳችን በፊት አሁን ዛሬም እንደዚሁ ሰሞኑም እየመጣ የነበረው መረጃ በተለይ ኮንዶሚኒየም ላይ በሚመለከት ያው እንደምታውቀው ኮንዶሚኒየም በህዝብ ገንዘብ ተሰርቶ ለሚፈለግ ህዝብ የሚሰጥ እጅ መንሻ ነው ወይም ካድሬ መሰብሰቢያ ነው። አንዳንዴም ያው ወለታ መዋያ ነው እና የአዲስ አበባ ከተማ ነዋሪዎች ኮንዶሚኒየም ተመዝጋቢዎችና ቆጣቢዎች ቁጠባ የተገነቡ 1500 ኮንዶሚኒየሞች የንግድ ሱቆች ለብልጽግና ደጋፊዎች ሊከፋፈሉ መሆኑን ተነግሯል የሚል መረጃ ነው ከውስጥ የወጣው እና በቅርቡ ያው በብዙ ዕዳ ስለነበረበት እንደውም ከዚህ በኋላ ኮንዶሚኒየም አይሰራም ተብሎ ተነግሮ ነበር ትዝ ይላችሁ እንደሆነ እና ኮንዶሚኒየም ካልተሰራ ገንዘብ ከፍሎ ያልወሰደው ምንድን ነው የሚሆነው የሚል ጥያቄ ሁሌ ነበር ማነስ ያለው። 40-60 በላቸውም ከፍሎ የተቀመጡ እስካሁን ድረስ ያልደረሳቸው በጣም ብዙ ናቸው ያሉት። ኮንዶሚኒየም ከፍላቸው ያልደረሳቸው በጣም ብዙ መፍትሄ ያጡበት ሁኔታ ነው። ቤቶች ግን በየጊዜው እየተሰሩ ሲሰጡ እናያለን፣ ሲታደሉ እናያለን። ወይም እንደገና አዳዲስ አዳዲስ ቤት አልባ ዜጎች ሁሉ ሲመጡ እናያለን፣ ቤቶች በመፍረስ ማለት ነው። እና አሁን ሰሞኑን በደንብ ያው መረጃውን በሰፊው ነው የመጣው። በደንብ ሌላ ጊዜ በደንብ አጠናቅሬ ያቀርበዋለሁ። ከፍተኛ የሆነ ብዝበዛ በዚህ በቤቶች ላይ አሁን ስላነሳው ነው እየተደረገ እንደሚገኝ ነው የተነገረው። እሱን የምንሰማው ይሆናል በደንብ ዘርዝረን። እንደውም ኮንዶሚኒየም ተመዝግባችሁ ብዙ ጊዜ ቆይታችሁ ምንም ያልደረሳችሁ ሰዎች ተደራጅታችሁ እንዳላችሁ እናውቃለን። ከዚህ በፊትም አንድ ላይ እንቅስቃሴ የታደረጉ ነበር፣ ፍርድ ቤት ድረስ ሄደው ነበር ከዚህ በፊት እና ያለውን ነገር ከራሳችሁ በኮሚቴያችሁ በኩል መረጃውን በደንብ እንድታመጡ፣ ምን ያህል ሰው ነው ያልደረሰው፣ ምንድነው እየተባላችሁ ያላችሁት ሄዳችሁ ስትጠይቁ የሚለውን እንድታመጡና መረጃውን በደንብ አጠናቅረን እኛም እንድናቀርበው በዚህ አጋጣሚ አደራ እንላለን። ዞሮ ዞሮ እነዚህ ሁኔታዎች እየተከሰቱ ነው። ሌላ እንደውም በአንድ ቪዲዮ ቴክኒሻናችን ያስገባልን የህዝቡን መማረር ነገር የምታየው ይሆናል። ቅድም ስለጀመርኳት ብሮኝ የመጨረሻ ከፍቶኝ በጣም ባይተዋርነት ተሰምቶኝ ነው ከመብራት ኃይል የወጣሁትና ለማን ቤት እንደሚባል አይታወቅም። ማን እንደሚሰማኝ አላውቅም። ማን መፍትሄ እንደሚሰጠኝ አላውቅም። ይሄን ቪዲዮ የሚደርሳችሁ ሰው ግን ባለስልጣን፣ በመብራት ኃይል ባለስልጣን የምታውቁ ወይም የሚመለከተውን አካል የምታውቁ ሼር አድርጋችሁልኝ መልስ ፈልጋለሁ። እኔ በቃ ካይምሮ በላይ ነው የሆነብኝ። በአንድ ወር ውስጥ 10,000 ኪሎዋት ቆጣሪሽ ቆጥሯል ተብዬ የመብራት ቆጣሪ ቆጥሯል ተብዬ 54,780 ብር አካባቢ መጣብኝ። ኬታም ጥቼ እንደምከፍል መድኃኒዓለም ነው የሚያውቀው። 54,780 ብር 55,000 ብር ማለት እና ታናገሯቸው በቃ ልክ ነው ቆጣሪው አይሳሳትም፣ ሲስተሙ አይሳሳትም። 10,000 ኪሎዋት ለአንድ መኖሪያ ቤት ወፍጮ ቤት አይደለም፣ ፋብሪካ አይደለም። ምን ሰርቼ ነው? ምን ከሚኖረው አናኗር ውጪ ምን አድርጌ ነው 10,000 ኪሎዋት ሊቆጥር የቻለው? ቆጣሪያችሁን መርምሩልኝ። አይ ከፍለሽ ነው የሚመረመረው እንዴ? አረ ለማን ነው አቤት የሚባለው? ወዴትስ ሄደን ነው ይህንን ነገር ተቀባይነት የምናገኘው? ሁልጊዜ ተሸማቀን፣ ሁልጊዜ የሆነ ነገር ሊፈጸምልን በገባን ቁጥር የሚሆነው አኳኋን ልክ አይደለም። በቃ ልክ አይደለም። እንደ ዜጋ ሲታሰብ በቃ ልክ አይደለም። በቃ መፍትሄ ልትሰጡ የሆነ ነገር ልታረጉ ነው የሆነ ስፍራ ላይ የተቀመጣችሁት እንጂ ሰውን የሆነ ከፍ ዝቅ ልታረጉ አይደለም፣ ልታመናጭቁ አይደለም፣ ዲስሪስፔክት ልታደርጉ አይደለም። ዋይ ለምን? በቃ ከመጣው ነገር በላይ እኔ እንደ ውሸታም በቃ የሆነ ነገር ፈልገን እናንተ ጋር መፍትሄ ስንመጣ እንደ ውሸታም ሶሪ በዘመኔ እንደዚህ ሆናለሁ ብዬ አስቤ አላቅም። በዘመኔ እንደ ዜግነቴ እንደ ኢትዮጵያዊነቴ እኔ የዜግነት ግዴታዬን ተወጥቻለሁ ብዬ ነው የማስበው። በብዙ አቅጣጫ በአባይ ግድብ ቢባል በልጆቼ ስም እንኳን አልቀረኝም ቦንድ ስገዛ፣ ቢኮዝ ፊውቸርን በማየት ማለት ነው። በጣም አገራቸውን ከሚወዱ ሰዎች አንዷ እኔ ነኝ። ፊውቸርን በጣም ብዙ ነገር ቶለሬት የምናደርጋቸው ነገሮች እንዳሉ ሼር የምታደርጉ ሰዎች እንዳላችሁ አምናለሁ። ግን
ስራ ቦታ ላይ ወደ 40 ሺህ ብር አካባቢ መጣ። ኦኬ በድርጅት ስለታየ ነው አክሴፕት የሚደረግ ነገር አለው። መኖሪያ ቤት ላይ ግን እንዴት 10,000 ኪሎ ዋት እኔ ምን ፈጭቼ ምን ተጠቅሜ ነው? ምን ያንን ደግሞ መርምሩልን፣ የሆነ ነገር መፍትሄ ስጡን። የለም የሚሰማችሁ የለም። ቆጥሯል በቃ ከፈይና መመርመርም ካለበት ከፍለሽ ይሄ የሚመለከተው አካል መፍትሄ ማለት ይሄ የኔ ብቻ ላይሆን ይችላል። የብዙ ሰው እንባ የብዙ ሰው ስቃይ ሊሆን ይችላል። ስለዚህ መፍትሄ ልትሰጡን እንፈልጋለን። እኔ መፍትሄ እፈልጋለሁ። በቃ እንደሰማው ነው እንግዲህ ደረጃ ለአንድ ክፍል ቤት 20 ሺህ ብር ይጠየቃል። 20 ሺህ ብር ኪራይ እንዳይመስልህ። ኪራዩማ ያው ኪራዩም ውድ ነው፣ ግን የመብራት 20 ሺህ ብር የሷም 4 ሺህ ይመጣ እንደው እሷ እንደው ቤተሰብ አላት ብንል አሁን እቺ ልጅ ሰራተኛ ትመስላለች። ቦንድ በልጆቿ ሳይቀር ቦንድ ገዝታለች። መኪናም እየነዳች ነው። ያ ማለት በተሻለ ደረጃ ራሷን ኮምፎርታብል በተመቻቸ ሁኔታ ላይ ቢያንስ የምትኖር ሰው ነች። እሷ እንዲህ ያለቀሰች፣ ሌላው ከእጅ ወደ አፍ ውችዝ በጣም አብዛኛው ማህበረሰብ ይሄ ጉልት የሚሸጠው የተከለከለው ጉልትም አብዛኛው ማህበረሰብ ደግሞ ሌላው ደግሞ መኪና የሌለው ብለን እናስብ። እንዴት ነው የሚኖረው? እሷ እንዲህ ብር ብላት ያለቀሰች፣ እንዴት ነው የኢትዮጵያ ሕዝብ የሚኖረው? የመኪና ብቻ እኮ አይደለም ራሱ ያለችው ነው። ይችላል ከየት አምጥቼ ነው የምከፍለው ነው ያለችው። ይቺ ልጅ ከፍተኛ ሰራተኛ ነች ብንል፣ ሐኪም ዶክተር ነች ብንል፣ ከፍተኛ ስፔሻሊስት ብትሆን 16 ሺህ ነው ደሞዟ። 15 ሺህ ብር ነው ከፍተኛው ማለት ነው ጣራው። መኪና እንደምን ብላ ድሮ የቆየ ከአባቷ ከቤተሰቦች ያገኘች ነው የሚሆነው እና 54 ሺህ ብር ለአንድ ወጭ ነው። ይሄ እንግዲህ ለመብራት ለአንድ ለሲንግል የሌላ ምናምን ነገር ሳያካትት የምግቧን የቤቷን የምኗን ሳያካትት 54 ሺህ ብር የት ነው የሚለው ነው። ያ እኮ ብቻ አይደለም የሚያስለቀሳት። ይሄ ነገር ትክክል አይደለም ስትባል የሚያስተናግደን ይሄን እንኳን የሚቀበለን የለም። ትከፍያታለሽ። ከዛ በኋላ ከፍለሽ ከተመረመርሽ በኋላ የሚሉት ነገር አለ። ከየት ልክፈል ነው እሷ እያለቻለች። የሌለኝን ከየት አምጥቼ ነው የሚከፍለው? ለማስመርመርም እኮ ኖሮች ነው የምከፍይው እኮ ነጋዴ ሆነሽ ያሁኑ መከራከሪያ አቅም ሲኖርሽ ነው። እና እንዴ የአዳነች አቤቤ መስመር ቀጥሎባት ነው። በጣም ነው ግራ ይገባኝ እኮ በጣም እኮ ግራ የሚያጋባ እንደዛ ነው እኮ። በነገር ላይ ይሄ እንዳይመስል አንድ 20 ሺህ እኮ ያልኩ የአንድ ክፍል ነው፣ የአንድ ክፍል ቤት እኮ ነው 20 ሺህ። ምን ማለት ነው እንዴ? አባይ ግድብ ኢትዮጵያ እኮ መብራት እኮ ትሰጣለች እኮ ለጎረቤት ሀገር። ይሄ እኮ ሀቅ ነው። እና ያ ሁሉ ግድብ ያ ሁሉ ቦንድ አወጣችሁ በልጆቼ ሳይቀር ያ ሁሉ ግድብ አሁንም እያለቀሰ ማህበረሰቡ እንዲቀር ነው። እሱንም እኮ አልጠየቀም። እሱንም እንደ ግድቡ እኮ ተሰርቷል ወደኛ ወደዚህ ምናምንም አላለም እኮ። ፌር አይደለም። በቃ የሌለ ነው። ሄደ ስትጠይቅ ደግሞ ማስመርመር ትችያለሽ ከፍለሽ። በነገር ላይ ሂሳቡንም ከፍለ ማስመርመሪያውንም እንደገና መቼም የሚሰጥ ነገር ዝርፊያ ነው። ይሄ የአደባባይ ዝርፊያ። በቃ ውሃ በሳምንት አንዴ ነው የሚመጣው። ምንም እኮ ሀቅ ነው። ኢትዮጵያ እኮ ውሃ ያ ፏፏቴ ላይ ብቻ ነው በየቀኑ ያለው። ኮሪደር ልማት ላይ ብቻ ነው ለፎቶ ምናምን ያለው ውሃ በየሳምንት። ለዚህ ነው ብዙ ሰው ሮቶ ምናምን ይገዛ ወይም ቦኖ እንትን የሚለው። በሳምንት አንዴ ነው የሚመጣው። በሳምንት አንዴ ለሚመጣው በየቀኑ ትከፍላለህ። በጣም ውድ ዋጋ ትከፍላለህ። ድሮ ውሃ ኦልሞስት በቃ እንደ ነፃ አይነት ነገር ነበር። መብራት ይሄ አለ። የቤት ኪራይ ሰማይ ደርሷል። ካለህ ደግሞ ጣራ ግርግዳ ሁሉ እየተባለ በእያንዳንዷ ነገር ዘርፈውት አላበቁም። አሁን ህዝቡ እየወጣ ማልቀስ ጀመረ። ይኸው ይሄን ነው የምታየው። ወጣ አለቀሰ። በቃ ገመናውን መሸፈን አልቻለም። ህዝቡ ተቸገረ። በጣም ፔንፉል የሚሆነው እንደዚህ አይነት እህቶች አቤቱታ በጣም የገረመኝ መቲ ይቺ ልጅ እያለቀሰች ያለችው እንኳን ደስ አላችሁ አባይ ግድብ ተመረቀ በተባለበት ማግስት ይቺ ልጅ ደግሞ ምንድነች? በልጆቿ ጭምር ግድቡን የገነባች ናት። እንኳን ደስ ያለሽ የምስራች ከሰሙት መካከል አንዷ ናት። ስለዚህ በልጆቹ በራሱ እየሰራ ከመቀነቱ እየከፈታ ያን ሁሉ ድጋፍ አድርጎ እንኳን ደስ ያለህ የተባለው ህዝብ ውጤቱ እንባ ከሆነ እንዴት ያሳዝን። በቃ በጣም ያሳዘነኝ ይሄ ነው። የኢትዮጵያ ህዝብ 10 ምናምን ዓመት አምጦ ቅሪቱን አሟጦ የገነባው ተመረቀ በተባለ ሰዓት የተሰጠው ትሩፋት እንባ ነው፣ ማልቀስ ነው።
የኤሌክትሪክ ታሪፍ 3 እጥፍ 4 እጥፍ መጨመር ነው። በዛ ላይ በተሳሳተ የቆጣሪ አሰራር አሁን እንደምንሰማው ማለት ነው አንቺ እንደምትዩ ለአንድ ክፍል 20 ሺህ ብር ለአንድ ቤት 54 ሺህ ብር 55 ሺህ ብር አካባቢ 54600 ምናምን ያለች እንደዚህ አይነት ጭካኔ እያደረጉ ነው። በዛ ላይ ይሄ እኮ በጣም ሲባል እኮ የሚደነግጥ እኮ አካል መኖር አለበት። ራሱ ይሄ አሁን እንትን ባይል እንኳን እንዳስተያየት ይሄ መጣብኝ ብለሽ እንደወሬ እንኳን ብታወሪው እንዴ ይሄማ ነገር የሆነ ችግር አለ፣ ይሄን ነገር አሁን ካላረምነው ካላስተካከልነው ነገ ጧትኛም ቤት ላይ የተሳሳተ ነገር ሊመጣ ይችላል። እስኪ ለመብራት ኃይል ሪፖርት እናድርግ ተብለሽ እኮ በደንገጥ አለብሽ። ትከፍያለሽ፣ ታስመረምሪያለሽ። ወደ ምርመራማ ከገባች 54 ሺህ አይደል የተባለችው 100 ሺህ ፈጅታ ነው ቁጭ የምትለው። ኢትዮጵያ ላይ ጉዳይ አስፈጽማለሁ ብለሽ መሄድ ማለት በሬ ሽሽጠሽ ዶሮ ነው ማስመለስ እንደምሄድ። በየቦታው ገንዘብ መክፈል አለብሽ። ደብዳቤ ለምጽፍልሽ ምን ለሚያደርግልሽ። ስለዚህ ህዝባችን በዚህ ደረጃ እያለቀሰ ነው የሚገኘው። በዚህ ደረጃ ነው የተማረረው። ብልጽግና ያመጣው አገዛዝ የብልጽግና መንግስት ማለት ይሄ ነው። እኛ ደስ ብሎናል። እንደ ፖለቲካዊ እንድምታው አባይ ግድብ መገደቡ ፖለቲካዊ እንድምታው ከአጠቃላይ ከእንትና አኳያ በጣም መልካም ነው ብለን እናደርጋለን። ብልጽግና ግን እያለኛ ላይ በቀን 1 ሚሊዮን ሊትር ነዳጅ ብናመርት ህዝባችን ከማልቀስ አይወጣም። ሁሌም የእንብላው መንግስት፣ የቡድንተኞች መንግስት፣ የህዝብና ህዝብ የሚቀራመት ቡድንተኛ ኃይል ስልጣን ላይ እስካለ ድረስ ሀገር አትለማ። ህዝብ መልካም አስተዳደር አያገኝም። በሁሉም ቦታ ይማረራል። ያ ልጅ እኮ እንደተናገረው ነው። አንድ ቀበሌ ሂዶ ለሆነ ትልቅ እድል ገጥሞኝ አለ እኮ ያላገባ የሚል ሰርቲፊኬት ለመስጠት ይሄን ካመጣት ስራ ትቀጥላለህ ተብያለሁ። 6 ወር እሷን ለመጻፍ ማክሰኞ ሲሉኝ አለ፣ ሐሙስ ሲሉኝ አለ፣ አርብ ሲሉኝ አለ፣ ተውኩት አለ። ሲያንገላብጡ ከ2 ዓመት በኋላ ያገኙታል ፋይሉ። እስኪ ዛሬ እንስጠው ብለው ሲደውሉልኝ ዛሬማ አሁንማ አግብቼ ወደድኩ አላቸው። እና ግራ እኮ የሚያጋባ እኮ ነው መቲ። በጣም እኮ የሚገርም እኮ ነገር ነው። አንድ ጥቃቅን ነገር ለመስጠት ቢሮክራሲያቸው ምናቸው እዛ ውስጥ የሚገቡ ነገሮች ነው። አጠቃላይ ይሄን ያለ ህዝባችን ተማሯል። የሚያስፈልገው ስርዓታዊ ለውጥ ነው። የሚያስፈልገው የግለሰቦች ምን አይደለም። የዘረኝነት የቡድንተኝነት አስተዳደር እስከቀጠለ ድረስ ኢትዮጵያ የሁላችን ናት፣ ሁላችንም በእኩልነትና በፍትሃዊነት መኖር አለብን የሚል ቁርጠኛ የሆነ ለሙስናው ኑን ለማጥፋት ቁርጠኛ የሆነ በዘር በመድሎ በቡድንተኝነት የማይሰራ አገዛዝ እስከሌለ ድረስ በየደረጃው ቅድም የድሬዳዋን ያወራሁሽ ለዚህ ነው። እያለቀሰ ነው ህዝብ በየቦታው። አዲስ አበባ እያለቀሰ ነው። ዶች መስራት የማይችልበት ለዚህ ነው። አንዳንድ ጊዜ ከዚህ በላይ ምንድነው የሚደረገው ነው። የሌለሽን አምጪ ተብለሽ እዚህ ደረጃ እስከሚያስለቅሱ ድረስ ምንድነው የሚደረገው ነው። እያንዳንዱ ሰው በተለይ በአሁኑ ሰዓት ኢትዮጵያ ላይ መቲ እኔ ማህበራዊ ሚዲያ ላይ አንዳንዴ ይኸው ገዳ ያጠፉ ተብለው ወደ ፕሮፋይል ፒክቸራቸው ውስጥ ተመለከች ፎቶአቸው እንደ ከትናንት ወዲያ መኪና እየነዱ የሚታዩ እየሳቁ ቲክቶክ ላይ ምናምን እየደነሱ ደስተኛ እንዳይመስሉሽ መቲ። ያን ስላደረጉ ሁሉ ነገር የሆነቸው አይደለም። አንዳንዴ የውስጥ ጭንቀታቸውን ምናቸውን ሁሉ ለመርሳት የሚያደርጉት ነገር አጠቃላይ ደህና የለበሰ ሁሉ መኪና እየነዳ ያለው ሁሉ ኢትዮጵያ ውስጥ ባለው በዋነኝነት በመልካም አስተዳደር እጦት በስርዓት እጦት ኢትዮጵያ ህዝብ በጣም ቆዝሟል፣ በጣም ተሰቃይቷል፣ መሄጃ ጠፍቶታል። በጣም አደገኛ ጊዜ ላይ ደረስነውና በጣም የሚያሳዝን ነው። በዛ ላይ አሁን ደግሞ ሰሞኑን የተከሰተው በሽታ አዲስ አበባ ገብቶ እነዚህ የጤና ባለሙያዎች የሚያሳዝኑ የደሞዝ ጥያቄ ሲያነሱ እንደዛ የተደረዙ የጤና ባለሙያዎች ክፉ ነገር ሲመጣ ተጋፈጡ የተባሉት እነሱ ናቸው። ሐዋሳ ጅጋ ሲቀሰቀስ በሽታው ከሞቱት ውስጥ 2 የጤና ባለሙያዎች ናቸው፣ ሐኪሞች። ደሞዝ በማለታቸው ግን ምን ያህል መከራና ስድብ እንደደረሰባቸው ታውቂያለሽ። እንዲህ አይነት አደጋ ሲፈጠር ግን ዛሬም በሽታው እነ ዶክተር መቅደስ ዳባ ሌላ ቦታ ኬዝ የለብንም እያሉ ሲሸፍኑት ሐዋሳ ሰው ሞቷል፣ አዲስ አበባ ጳውሎስ ሆስፒታል ሞቷል። አሁንማ በብዙ ቦታ እየተሰራጨ ነው። አደገኛ ሁኔታ ላይ ነው። ከዚህም አልፎ ሌሎች ክልሎችም ጋር መግባቱ እየተነገረ ነው። እንደው ማህበረሰቡ ራሱን እንዲጠብቅ ሐኪሞቹ እንዳሉት ህዝብ ከሚበዛበት ከንክኪ ከተለያየ ነገር እንትን በማድረግ
ራሱን ካልጠበቀ በስተቀር ምንም ተስፋ የለንም። በጣም በጣም አደገኛ ነገር ነው የገባው። እንደው ይፋ ያደረጉት ዶክተር መቅደስ አይተሽ ከሆነ ሰሞኑን ፎቶ ለጥፈው ነበር ከአሜሪካ አምባሳደር ከኤምባሲ ጋር። እሳቸው አሜሪካ ከተናገረች በኋላ ነው ይፋ ያደረጉት። ሊደብቁ ፈልገው ነበር። ካስጠነቀቋቸው በኋላ ነው እንደው ኬዙ አለብን ብለው ያ ነገር የተናገሩት። ኬዙ መኖሩን የተናገሩት እነ ዶክተር ቢኒያም አስራት ተባረዋል ከጂንካ ሆስፒታል ሜዲካል ዳይሬክተሩ፣ ሌሎችም። ስለዚህ አሁን ሐኪሞች እንዳትናገሩ ተብለው ነው እንጂ በየቦታው ስለሆነ በተለይ አዲስ አበባ እባካችሁ ወገኖቻችን ጥንቃቄ አድርጉ የሚለውን በዛውም ላይ ለመናገር። በዚህ አጋጣሚ በከባድ ሁኔታ ክትትልና ማስጠንቀቂያ ማስፈራሪያ እየደረሳቸው ነው በየሆስፒታል ውስጥ ያሉት የሚመለከታቸው የጤና ባለሙያዎች እንዳያወጡ ዜናውን ማለት ነው። ዜናውማ ወጣ እኮ። ከዚህ በኋላ እንደውም ያለውን የሰው ቁጥር አይቶ ጥንቃቄ ለማድረግ በደንብ መንቀሳቀስ ነው እንጂ የሚሻለው ደብቆ ዝም ብሎ ህዝብ እንዲያልቅት እንዳልኩ ማለት ነው። አንደኛው የቢልጌት አጀንዳ ካልሆነ በስተቀር ህዝብን የማዳን እንቅስቃሴ ላይ ምንም ሚስጥር መሆን አይችልም። እንደ አሜሪካኖቹ እኮ የሚመጡት ለራሳቸው ብለው ነው እኮ። በዚህ ይሄን ጉዳይ አሁን በጣም ጠንክረው ነው የሚሄዱበት ሌሎቹም ሀገራት። ምክንያቱም አንድ ቦታ የተከሰተ ነገር ሌላው ጋር የመድረስ ቻንሱ ሰፊ ነው። ለራሳቸውም አንዱ በእግሩ ይዞት ይሄዳል፣ አንዱ ይዞት ይሄዳል። ስለዚህ ብለው ነው እዚሁ ለማስቀረት ስለሚፈልጉ ይህንን የሚችሉትን ያህል እዚህ ድረስ መጥተው ንግግር እያደረጉ ያሉበትም ሁኔታ እሱ ነው። ወደ ጎረቤት ሀገር ወደ የትኛውም አቅጣጫ ሊሄድ ይችላል። የኮቪድን ነገር ይታወቃል። ያው ቻይና ተገኘ ተብሎ የት ተገኘ? ኤቭሪዌር፣ በየቤቱ በየሀገሩ ተገኘ። እንደዚህ አይነት ቫይረሶች ከባድ ናቸው። በተለይ ይሄ ቫይረስ የኢቮላ ቤተሰብ ነው ተብሏል። የኢቮላ ቤተሰብ ስለሆነ በጣም ዴድሊ ነው፣ ገዳይ ነው፣ አደገኛ ነው። ለእንደኛ አይነት ብዙ ነገር በኑሮ ውድነት በጉስቁልና በብዙ ነገር ጭንቅና መከራ ያለበት ማህበረሰብ ውስጥ ከገባ ብዙ ሰው ያጠፋል እና ገብቷል። ስለዚህ አሁን በሌላ ኃይል ጸሎትም እየተደረገ ነው። አይተህ ከሆነ ኢትዮጵያ ኦርቶዶክስ ቤተክርስቲያን ጸሎት እያደረገች ነው ያለችው። ለመገደልም እሷ ነች የምትጠራው። ለእንደዚህ አይነቱም ቀድማ በሀገር ላይ እንግዲህ የምትንቀሳቀስ እሷ ናት። አሁንም ባለፈውም እንደተደረገው ሁሉም ሃይማኖት የሚመለከታቸው አካላት ጸሎትን ቢያደርጉ መልካም ነው። ለኢትዮጵያ በጣም ከባድ ስለሆነ ለእንደዚህ አይነት ተገፋፍተን ለምንውል ሰዎች ማለት ነው። እና ከዛ ውጭ ግን ማህበረሰቡ በሚችለው አቅም ራሱን መጠበቅና መጠንቀቅ አለበት እንጂ ሆስፒታል ሄጄ ወይም የመንግስት ክትትል ያደርግልኛል የሚለው ነገር በጣም ከባድ ይመስለኛል። ቢሆንም ግን ከባድ ትኩሳት ወዲያው ከደረሰ አንዳንድ የመሳሰሉት ነገር ካለ ሄደው እንዲያሳውቁና ጥንቃቄ እንዲያደርጉ የሚል ምክርም ከጤና ባለሙያዎች ደርሷል። ዋናው ነገር ግን በጣም አደገኛ ነው፣ አስከፊ ነው። ቅድም አንድ ዜና መጀመሪያ መግቢያ ላይ ያካፈልኩ ነበረ። ሰመራ ከተማ ላይ ያለው ውይይት እንግዲህ ወልቃይትም በረራ ተጀምሯል የሚል ነገር ተጀምሯል። ሲፈልጓት የሚያመጧቸው አዳዲስ ነገር ጥሩ ነው፣ እንኳንም ተጀመረ፣ በጣም ደስ ይላል። ግን ዋይ ናው አሁን ለምን በጀት ሳይለቀቅለት እንዴት በረራ ተጀመረለት የሚለውን ነገር መቼም ከፖለቲካ አልፈን ነው ወደኋላ በደንብ የምናየው። ቁማርተኞች የሚጫወቱን ነገር ልንረዳ ይገባል። እና እነዚህን ሁለት ነገሮች እስቲ ሀሳብ ስጥበት። ያው የአፋርን ህዝብ የማሳመንም ስራ እየተሰራ ነው። ቅድም ነግሬያለሁ። 6ኛ ዞን የአፋር ክልል 6ኛ ዞን ለማድረግ እና ለማሳመን የሚባል ነገር ነው መረጃው የመጣው እና ህዝቡን ደግሞ የማሳመን እንዲቀበለው ኮዙን ሀሳቡን እንዲቀበለው የማድረግ ነው። ወልቃይት ላይ በረራ የተጀመረበት ነገር እንዳለ ሆኖ ወልቃይት አሁን እየተመላለሰ እየተንቀሳቀሰ የሚኖር የሚሰራ አለው። የወልቃይት ማህበረሰብ ዋና ችግሩ ለጊዜው በረራ ነው ወይስ የሴኪሪቲ የደህንነት ጉዳይ ነው የሚለው ነገር መጠየቅ ስላለበት ነው። ደረጀ አመሰግናለሁ። መቲ ያ ብቻ አይደለም። መጀመሪያ በጀት ስንት ዓመቱ ወልቃይት በጀት ካላገኘ በጀት ከሌለ በምንድን ነው እንትን የሚያደርገው ነው። ኦኬ ቀስ እያለ ቃለን ከሆነ መልካም ነው። ግን ሁኔታው ግልጽ ነው። መቲ ስንት ዓመት ሙሉ በጀት እንዲመደብላቸው የቀረበው ጥያቄ ሲንከባደር ቆይተው በራሳቸው ብዙ ነገር አደረጉ። እንደውም መጀመሪያ አካባቢ አስፈራ ነበረ የራሱ አካሄዱ። ልዩ ኃይል ዘብ የተባሉትን ሁሉ እያፈረሱ ነበር ያኔ የፕሪቶሪያው የስምምነቱ ሰሞን። በአሁኑ ሰዓት ግን አይተሽ ከሆነ ከቲፒኤልኤፍ ጋር ያለው ጠብ በጣም ሀገር ሽቷል። ወደ ግጭት እየተገባ ነው። እንደውም የፕሪቶሪያው ስምምነት ፈርሷል የሚል መግለጫ በሁሉም የተሰጠበት ሁኔታ ነው። ስለዚህ አሁን ምን ማድረግ ያስፈልጋል? ግዴታ ወልቃይት የሰላም ዘቡንም ሲያሞካሹት ነበረ የብልጽግና ሰዎች። እኛም ለመጀመሪያ ለምን በተናችሁትም ሁሉ ብለን ነበረ። ተው አንዳንዶቹን ለማፍረስ አትሞክሩ ስንል ነበረ። የዚህ መንግስት እንትን ቁማር ነው ሁልጊዜ። አሁን ህወሓት ጋር ተጣልተዋል።
ሲጣላ ምንድነው ያደረገው? ዛሬ አንድ ዜና ነበር ሌላ ቀን ለህዋት የሚመደበው በጀት እንደውም እዚህ አይቻለሁኝ ተቋርጦ እንትን ብለዋል ቅሬታ አቅርበዋል ቲፒፒ ጊዜያዊ አስተዳደሩ ማለት ነው ቅሬታ ያቀረቡበት ጊዜ ላይ ነው የምንገኘው ይሄ ብቻ አይደለም ከቀናት ፊት ስንወያይ መቲ አይተሽ ከሆነ ሌላ በጀቴ ለእንትኖቹ ለመልሶ ማቋቋም የለታጣቂዎቹ ሲሰጥ የነበረው ተቋርጧል ይሄ ማለት ነው እንግዲህ አብይ ቲፒኤልኤፎች ጋር ሲዋጋ ታውቂያለሽ አንዱ የሚጠቀምበት ነገር ባለፈው ሲጅ በማድረግ ነው ከበባ በማድረግ ማለት ነው ኢንተርኔት በመቁረጥ ስልክ በመቁረጥ በጀት በመከልከል ሎጂስቲኮች የጤና መድኃኒቶችን ምኖችን በመከልከል ነው የሚያደርገው እሱ የተጀመረ ይመስላል ባለፈው ሳምንት እንትን ተባለ አሁን የትግራይ ጊዜያዊ አስተዳደር ደግሞ ዛሬ ያወጣው መግለጫ ምንድነው በጀቱን ሊፈቀድ የተሟላው በጀት ይለቀቅልኝ ስላልቻለ በችግር ስለተፈጠረ ተፈቅዷል የተባለውን የደሞዝ ጭማሪ መክፈል አልቻልኩም ይላል መክፈል አልቻልኩም ነው መንግስት ሰራተኞች አቁሜዋለሁ ይላል ሌላው የሰማነው በመንግስት ይፋ ያልተደረገ ነገር ግን የትግራይ ሚዲያዎች የዘገቡት ለመልሶ ማቋቋሚያና የድጎማ በጀት ይባላል የሚሰጥ ክልሎች ያጥራቸው እሱ አላገኘም ትግራይ ክልል የሩብ ዓመቱን ማለት ነው አሁን 3 ወር ሆኖታል አዲስ አበባ ለምንድን ነው ያላገኘው ሲባል የትግራይ ሚዲያዎች የሚሉት ምንድነው በጌታቸው ረዳ ከጊዜያዊ መስተዳደር ፕሬዝዳንትነቱ ሲነሳ ነበር ያ በጀት የሚለቀቀው ያኔ 3ኛው ወር ልክ እዛ ላይ ነበርና ያ ሳይለቀቅ ነው የተነሳው አሁን ይሄን ምንነግርሽ እነሱ አሉ ብዬ ነው ይሄ አይደለም እነሱ ያቀርቡት አሁን ቼክ ሲደረግ ያ በጀት ለድጎማ መሰጠት የነበረበት በጀት ጌታቸው ለኛ ኃይሎች ሐራ የሚሰለጡት አይደለም ወደዛ ትራንስፈር መደረግ አለበት ብሎ ፈርሞ ነበር ሊነሳ ሲል ስለነበር ስለዚህ ለክልሉ የሚሰጠው ድጎማ በጀት የነሱም ያው የትግራይ ህዝብ ናቸው የትግራይን አካል ነፃ ለማውጣት የሚታገሉ ናቸው ተብሎ ለዛ ቡድን ተላልፏል የሚል መረጃ ሁሉ ይወጣ ነው ስለዚህ ሊገርመን አይገባም ወልቃይት ላይ በራራ መጀመራቸው ምናልባትም ነገ ጧት ሄደው አብይ ድንገት በአጀባ በከፍተኛ ላይ ሄደው በዚህ በኩል አሸተ ደምደው በዚህ በኩል ደመቀን ይዘው እንደዚህ ዋንጫ እንዲቅፍ አድርገዋቸው ሊነሱ ይችላሉ ፎቶ ይሄ የምናውቀው ነገር ነው አሁን ይሄ መጀመሩ ማለት ነው ምክንያቱም አሁን ጊዜው ነው ቲፒኤልኤፍ ጋር ተጣልተዋል ቲፒኤልኤፍ ጋር የሚጣሏል መሰላቸው ነበር በዛ ምክንያት ኤርትራ ጋር ተጣሉ ነገር ግን ቲፒኤልኤፎች ባላሰቡት ሁኔታ ከኤርትራ ጋር ሆኑብናሉ ጽምዶ የሚል ደነገጠ ስለዚህ ምን ማድረግ አለበት የነጻድቃን ቡድን በዚህ ያገኘ አንድ ደጋፊ ከዚህ ደግሞ ማንማ ማድረግ አለበት የወልቃይት ጠገዴ ዘብ የሰለጠነው በዚህ ጋር ማቆም አለበት ስለዚህ አሁን ይሄ ተጀምሯል ጊዜው ነው ማለት ነው ይሄ ነገር በሌላ መንገድ ቢቋጭ ወይም እንደዚህ ነገር አስፈላጊነቱ እንደ ፕሪቶሪያ ስምምነት ተወጥቶ ያ ነገር በሚሆንበት ጊዜ ምንድነው የሚሆነው መልሰው ወደዛው ነው የሚሄደው ስለዚህ አሁንም የምናገረው ኦኬ በብልጠት በብልሃት ይዘውት ይሆናል የወልቃይት አስተዳዳሪዎች ነገሩ አሁንም ከፍተኛ ጥንቃቄ ያስፈልጋቸው ይሄን ገለልተኝነታቸውን ይዘው ባለፈው ተመልክተውታል ነገታቸው ምዛ ሄዶ የተናገሩት የወልቃይት አስተዳደር ፈርሷል እኛን አይመለከተም ምናምን የሚል የሆነ ነገር ነው ስለዚህ እነጌታቸው ሆኑ እነ ደብረጽዮን ወልቃይት ላይ ያላቸው አመለካከት አንድ ስለሆነ ከማንም ጋር እንትን ሳይሉ በከፍተኛ ጥንቃቄ መያዝ አለባቸው በአፋር በኩልም ተመሳሳይ ነው the same goes for አፋር ለምን አፋር የሁለት ዓመቱ ጦርነት ከአማራ ህዝብ ጋር የተሸከመ ህዝብ ነው ሰሞኑን ግን ሰርፍ ተደረገ አይተሽ ከሆነ ካሁን በኋላ በቃን ጦርነት አንሸከምም ማለት የኢትዮጵያ ዋናው አብይ ለምን $1 ቢሊዮን እንከፍላለን ነው የሚለው ስለ ወደብ ሲያነሱ ይሄን ያሉን አሳበደን ነው የሚሉት አሁን ምን ይሉት ጀመር አንቺ እንዳልሽው እንግዲህ አጋሽ ስትፈልጊ እንዲታገልልሽ ጦርነት ለማማገር ስትፈልጊ የአፋር ዞን መሆን አለበት እንደው ይሁንና አሁን አሰብ ቢመጣ አብይ እንደው ወደ ኢትዮጵያ የአፋር ዞን ሊያደርገው ነው ምን ሊያደርገው ነው ለምን ሰው አዲስ አበባ እንዳይገባ የሚከለክል ቡድን ይሄን የሚያደርግ ይመስልሻል ግን ለምንድን ነው ቢያንስ በዚህ በኩል የአፋርን ህዝብ መቀስቀስ ይቻላል እና አወራረባ ይሄን ስራ መስራት አለባቸው አፋር ስለዚህ የኢትዮጵያ ማለት ተወና አሁን አንቺ እንደምትይ አሰብ እኮ አንተ ነው ይሄን አፋሮች ራሳቸው አይሉት አፋሮች እንኳን እኛና ግመሮቻችን የኢትዮጵያ ሰንደቅ ዓላማ ያውቋታል ነው አፋሮች የግለኝነት ነገር ያውቃሉ አፋር የሚናገረው ሁሌም ስለ ኢትዮጵያ ነው የኢትዮጵያዊ አፋር ማለት ነው ለምን የሌላ አካባቢ ማፋሮች ስላሉ
አብይ ግን ምን አደረገባቸው? ወደ እንትና አወረደው ራሱ ወደ ሙሉ አንችልም የናንተ የምናም ከንትነት አልፎ ማለት ነው። ይሄ ለምንድን ነው የምልሽ ነው ልክ ወልቃይት ጋር በረራ እንደተጀመረ ሁሉ ያን እንደተደረገ ሁሉ አፋሮችን ለማነሳሳት ነገር ግን ሁሉም አብይን ስለሚያውቁት ብልጽግናን ስለሚያውቁት ከፍተኛ ጥንቃቄ የሚያስፈልገው ነው። ደግመን እንላለን የአፋር ህዝብ ከዚህ በላይ ጦርነት መሸከም ይበቃው። በቃው ብዙ ነገር ተሸክሞ ካሁን በኋላ ማረፍ አለበት የሚለው እናገራል። በሰሞኑ እንኳን ጦርነት የተፈናቀለው የናብይ አይደሉም እነ ሽመልስ አብዲሳ አይደሉም የነሱ የተፋያሽ አካባቢ የተፈናቀለው ድሃው የአፋር ህዝብ። ስለዚህ ማረፍ ይፈልጋል። መልካም ምንም ጨምረው ነገር የለም። ደረጀ ሰዓታችንም አልፏል። እጅግ በጣም አመሰግናለሁ ስለነበረ ቆይታ። አመሰግናለሁ በቲኔም ነገ በኢኤምኤስ ቀጥታ ፕሮግራም ላይ የምንገናኝ ይሆናል ማለት ነው። ነገ ሰው ይበለን። አድማጭ ተመልካቾቻችን እንግዲህ ስትከታተሉት የቆያችሁት የዛሬውን መረጃ ወደ እናንተ የምናቀርብበትን የምናለሽ የመረጃ ክፍለ ጊዜ ነበረ። እነሆ ጨርሰናል ፕሮግራማችንን። ቴክኒሻናችን ሳተላይት እንትኑን ያስቀምጥልናል እዚህ ላይ ሳተላይቱ ሰዎች ስለጠየቁ የሚጠይቅ ሰው ማንም ሲኖር እነዚህን የሳተላይት አድራሻዎች እንድታካፍሉ አድራ እንላለን። ያስተናግድኳችሁ መታሰቢያ የተጸላ ነበርኩ። ሰላም ነው። ኑና የወደቁትን እናንሳ። ጌታችንና መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 25 ከቁጥር 42 እስከ 43 ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም፣ እንግዳ ሆኜ ብመጣ አልተቀበላችሁኝም፣ ብታረዝ አላለበሳችሁኝም፣ ብታመም ብታሰርም አልጠየቃችሁኝም ብሎ ያዘዘንን ለመፈጸም እንዲያስችለን አቅመ ደካሞችና አረጋውያንን እንደግፍ። ስለዚህ የወደቁትን አንሱ የነዳያን የበጎ አድራጎት ማህበር በስሩ የሚንከባከባቸው 762 አረጋውያንንና አቅመ ደካሞችን ለማገዝ የተዘጋጀውን ባለ 20ና 50 ፓውንድ ኩፖኖችን ይግዙ። በመጪው ዲሴምበር 7 ቀን 2025 በ258 ሃሮ ሮድ ለንደን W2 SES ዘስቶ ሴንተር ሮያል ኦክ ስቴሽን በሚካሄደው መንፈሳዊ ጉባኤ ላይ እንዲሳተፉ በታላቅ አክብሮት ተጋብዘዋል። የመግቢያ ዋጋ ለአዋቂ 15 ፓውንድ፣ ለሕፃናት 5 ፓውንድ ብቻ። ለበለጠ መረጃ በስልክ ቁጥሮች 075 533 301 75 ወይም 079 516 091 04 ይደውሉ። መልካም ሥራ የክፉ ቀን ስንቅ ነው። የወደቁትን አንሱ የነዳያን በጎ አድራጎት ማህበር የለንደን ድጋፍ አስተባባሪ ኮሚቴ